በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የኅዳር ወር የሚነበበውን የአባታችን አቡነ ኤዎስጣቴዎስን ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከአባታችን ከኃይለ ማርያምና ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር። እንዲህ ሲል ወደ እግዚአብሔር አምላኩ የጸለየው ጸሎቱ ውቁፍ ሆነ፣ ተቀባይነት አገኘ። በልቤ ውስጥ የተከላከላቸው የክብር ቅርንጫፎችን ጠላት እንዳይነቅላቸው የሰጠኝ መክሊቶች ወደሚበቅሉ መለሱ። ትሩፋም 10 መክሊት ሆነ። ይህም ዓለም ትቼ ተከተልሁ። አንተ ተረዳይ እርዳይ፣ እነሆ ማዳንህም ተመለከቱ። በእርሷም ያዝኸኝ፣ ትእዛዝንም ፈጸሙ። በቃልህም የላከኝን መልእክት ወደ ላክኸኝ አደረስኳት። በቆራጥ ልቦናም ጽኑ ፈቃድን አደረጉ። ጌታው እንደሚፈራ አገልጋይ በጎ ስራ ሁሉ ወገቤ ታጠቁ። የእግሮቼ መርገጫ ወደ ሰላም ወንጌል መንገድ ዘረጋው። በሮችን ጠመድሁ፣ የቀንበሮችንም በሮችን ጠመድሁ፣ ቀንበሮችንም ወፈሩንም ቀንበሩ ያሱ። እርሻዬንም አረሱ፣ ትልሜንም እንዳይዘንብ ወደ ኋላ አልተመለስኩም። ምድሬ በላይዋ ላይ የዘራሁባትን የእውነት ቃል አበቀለች። ዋጋዬን አገኝ ዘንድ መኸር ደረሰ። ወደ ዕረፍት የሚያደርሰኝ ድካምን ጨረሱ። ፈጸሙ ፊት አይ ዘንድ እና ለጌትነት መሰግድ ዘንድ ከልጅነት ጀምሮ መላ ዘመኔን ጠበቁ። በበጎ ነገር እጠግብ ዘንድ ስንፍናን ተውኳት። ፈቃድህን ፈጸሙ። ተጠርተው እንደቀሩ እንደ ብዙዎች ወደ ኋላ አልተመለሱም። እንደተመረጡ እንደ ጥቂቶች ቀደሙ እንጂ ለሌላ እንቅፋት እንዳልወር በራራዊ አክሊልና ሰማያዊ ዋጋ መቀበል ዘንድ ስለ ሙታንና ስለ ሕያዋን በምድር ላይ ስላሉና በኋላ ስለሚመጡ ስለ ዓለሙ ድኅነትም ሁሉ ፈጽሞ ጸልዩ። ይህን እስከጨረሰ በኋላ ያን ጊዜ መነኮሳትና መምህራን ሁሉ ቤቶቻቸውን ትተው ወደ እርሱ ተሰበሰቡ። ለእርሱም አርድእት ሆኑ። የቃሉን ትእዛዝና የእውነትም ወደዱ። ነፍሱን በዚህ ዓለም የጣላት በጌታ ዘንድ በክብር እንደሚያገኛት ባየ ጊዜ ሰውነቱን ጣላት። እርሱም በስራው ጠቢብ፣ በቃሉም ጭምት፣ በገድሉም ፍጹም ነውና መልካም የሆነ ነገርም ጣዕምን ከማርና ከሶፍር ይልቅ በሁሉ ዘንድ ይወደዳል። እርሱም በእርሻው ውስጥ ንጹሕ የመንፈስ ቅዱስን ስንዴ ዘርቷልና እንክርዳድ የሌለበት የሕይወትን ፍሬ ሰበሰበ። ከዚያ በኋላ አባ ማዕቀበ እግዚእ ልጆቹን እንደበዙ ባየ ጊዜ እንዲህ አላቸው። ከእናንተ ባልንጀራውን ያማ ሰው ቢኖር 100 ጊዜ ስገድ፣ ወይም በአለንጋ 70 ጊዜ ይገርፉታል። ባልንጀራውን ያማው ሰው ቢኖር የእግዚአብሔር ሕግ አማ ያለውን የሐዋርያው ያዕቆብ ቃል አስቡ። ዳግመኛ እንዲህ አላቸው፣ ሰንበታትን ጠብቁ። ሙሴ በኦሪትና በነቢያት መጽሐፍ ሁሉ እንዳዘዘ ቅዱሳን ሐዋርያት በቀኖናቸው እንዳዘዙት ሐዋርያት ሲኖዶስም የጻፉት በዓላትን አክብሩ። ይህን የመሰለውን ሁሉ አስተማራቸው። ለበጎ ስራ የነቁ የሆኑ ዘንድና በዘመናቸው ሁሉ እግዚአብሔርን በመፍራት የጠበቁ ዘንድ ልባሞች አስተዋዮች አደረጋቸው። ከዚያ በኋላ 7 ዓመት በሆነው ጊዜ ከዚያ ተነስቶ ከሀገር ወደ ሀገር የወንጌል ትምህርት እየሰበከ እያስተማረ ወደ አምባሰኔት ምድር እስኪደርስ ድረስ ሄደ። ደብረ በኩር ወደሚባል ዋሻና ደብረ በርበር ወደሚባል በረሃ ገብቶ በውስጡ 10 ዓመት ተቀመጠ። ከዚያም በኋላ ከዕለታት በአንድ ቀን አባ ማዕቀበ እግዚእ ከዕፀ ዘይት በታች ተጠግቶ ሳለ ሕሊናው ሐሳብ ወደ ሰማይ ነጠቀ። መንፈስ ቅዱስን በመንግሥተ ሰማያት በአንድ ላይ ከእርሱ ጋር የሚኖሩ 2 ሕፃናት አሳየው። ከዚያ በኋላ የቅዱስ ማዕቀበ እግዚእ ሕሊናው ሐሳቡ ተመለሰ። እነዚያ ልጆች ከሩቅ እንስሳትን ሲጠብቁ በግልጽ አያቸው። የእግዚአብሔር ፈቃድ ያያቸው ዘንድ አባታችን ማዕቀበ እግዚእ ወዳለበት አደረሳቸውና አርድእቶችንም እንዲህ አላቸው፣ ሂዱ እነዚያን ሕፃናት ጥሯቸው፣ ቃሉን አስተምሯቸው ዘንድ እግዚአብሔር አዞኛልና። አርድእቶቹም ወደዚያ ሕፃናት ሄደው አባታችን ማዕቀበ እግዚእ ይጠሯቸዋል አሏቸው። እነዚያም ሕፃናት ከብቶቻቸውን ትተው ተነሱ፣ ወደ እርሱም ሄደው እጅ ነሱት። እርሱም ከመዓርና ከሶኮር ይልቅ የሚጣፍጥ የእግዚአብሔር ቃል ያስተምራቸው ጀመር። እነዚያ ሕፃናት የእግዚአብሔርን ነገር በሰሙ ጊዜ ከጌታችን ከኢየሱስ ክርስቶስ ከሥጋውና ከሥጋዊ አንስቶ እስከ እርገቱ ድረስ እግዚአብሔርን ቃል በነገራቸው ጊዜ በአባታችን ፊት አለቀሱ። በዚያችም ዕለት የእውነት ቃል ወንጌልን እየተማሩ ዋሉ። ሰው ወዳጁ ሆነ። በእግዚአብሔር ፈቃድም አንዱ ሕፃን ሞተ፣ ሁለተኛም በማግስቱ ሞተ። እነርሱም ማደሪያቸው መንፈስ ቅዱስ እንዳሳየው በመንግሥተ ሰማያት ከአባታችን ማዕቀበ እግዚእ ማደሪያ ጋር አንድ ሆነ። ከዚያ በኋላ አባታችን ማዕቀበ እግዚእ እንዳስለመደው ለማስተማር ሲመላለስ ሰሙ። አብዲሳ የሚባል አንድ ሰው አገኘ። አባታችን ማዕቀበ እግዚእ ባየው ጊዜ ወደደው። በበላዩ መጠመጠሚያውን አኖረ። የመንፈስ ቅዱስ በአብሳሪ ላይ ወረደ። አባታችን ማዕቀበ
በጊዜ ተከተለው። ኧረ ደም ሆነው በትሕትና የሚያገለግለው ነበር እንጂ ያስደስተው ነበር። አባታችን ማዕቀበ ጊዜ የአብሳዴን አካሄዱን በጥበብና በማስተዋል በስራውም ሁሉ የቆረጠ እንደሆነ ባየ ጊዜ ምንኩስና ልብሶችን አለበሰው። ጽሕፈትንና ቅዱሳት መጻሕፍትንም ማንበብ የምንኩሳትና የቀኖና ሕግንም አስተማረው። አብሳዴም መጽሐፍን ለማጥናት ለማንበብ ለመተርጎም ብቁ መምህር ሆነ። አባታችን ማዕቀበ ጊዜ በመንፈስ ቅዱስ አብሳዴን ከእርሱ በኋላ ልጆቹ አባት ለመንጋዎቹ ቸር ጠባቂ እንደሚሆን ትንቢት ተናገረ። ስፍር ቁጥር የሌላቸው በርካታ የሚሆኑ ወንዶችና ሴቶች በእጆቹ መነኮሱ። ታላቅ እነዚህ ናቸው: አባ አብሳዴ፣ አባ መርቆሬዎስ፣ አባ ማቴዎስ፣ አባ በኪሞስ፣ አባ አምላክና አባ ገብረ ኢየሱስ፣ አባ ገብረ መስቀልና አባ ጽዋ ወንጌል፣ አባ ማትያስ፣ አባ ቆስሞስ፣ አባ ፋክትረን እግዚ፣ አባ ቴዎድሮስ። እነዚህ በስጋ ሳሉ እንደ መንፈሳውያን መላእክት ተመሰሉ። በኢትዮጵያ ንጉሥ በአምደ ጽዮን ዘመነ መንግስት ጊዜ በሴቶችና በወንዶች በካህናትም በመነኩሳት ዘንድ ስደት ሆነ። ንጉሥ አምደ ጽዮን በጸሎትና በቁርባን ከእርሱ ጋር አንድ ሆኑ፣ ተባበሩ አላቸው። እነርሱም የአባትህን ሚስት ስላገባ ከአንተ ጋር እንተባበሩ አሉት። ዳግመኛም ንጉሡ እንዲህ አላቸው፣ ወርቅና ብር ልብሳችሁንም ለፍላጎታችሁ ውሰዱ አላቸው። እነርሱም ብርህና ወርቅ ለጉስቁልና ይሆን አሉት። ንጉሡ አምደ ጽዮንም ከአባታችን ከበጸሎተ ሚካኤል ጋር አባረራቸው። ሁላቸውንም ተበተኑ። ከዚያ በኋላ አባ ማዕቀበ ጊዜ ልጆቹን የተቸገሩትን እየረዱ በእጃቸው ስራ እንዲኖሩ እንጂ ከማይገባ ሰው ምጽዋት እንዳይቀበሉ አዘዛቸው። ሐዋርያት ዲድስቅልያ በተባለ መጽሐፋቸው ስራ ፈቶች እንዳትሆኑ የእጅ ስራ ልጆቻችሁን አስተምሯቸው እንዳሉ ከእኛ የምድር በሬዎች የነበሩ ድንኳንም የሚሰሩ ነበሩ፣ አሳት አስጋሪዎች ነበሩ። ልጆቼ እርስ በርሳችሁ ትታነጹ ዘንድ ሰላም፣ ፍቅር፣ አንድነት ተከላከሏት። ስለ መብልም የእግዚአብሔር ስርዓት ትሻሩ። ነገር ግን ንጹሕ የሆኑ ለንጹሐን ነው። ክፉ ስለ ሰው በጥርጥር ያለ ቅባብ መብላት ነው። ዳግመኛ እንዲህ አላቸው፣ እግዚአብሔር እመኑት፣ የሰውነታችሁን ምኞት አታስቡ። በሃይማኖት የደከመውንም ተቀበሉት። አድሎን አታድርጉ። አግባብስ የተቸገሩትን ትረዷቸው ዘንድ ነው። ለራሳችሁም አታሉ። በእውነት በአንድነት ባልንጀራቻችሁን የምታስደስቱበት ገንዘብ ታስደስቱ ዘንድ ሁላችሁም ፈልጉ። በአንድ ጽናት በአገባብ ከተሻረ ጋርም አትጨምሩ። ሐዋርያት ከተሻረ ሰው ጋር እንደተሾመ ሰው ሆኖ የሚጸልይ ሰው ቢኖር ከእርሱ ጋር የሚጸልይ ከእርሱም ይሻራል ብለዋልና። በሟች ስጋችሁ ላይ ኃጢአትን አታንግሷ። ሰውነታችሁ ለእግዚአብሔር አስገዙ እንጂ ኃጢአትን አትግዛችሁ። በእግዚአብሔር ጸጋ ሕገ ወንጌልን ውስጥ እንጂ በኦሪት ሕግ ውስጥ አትኖሩምና። በሙሴ ሕግና በነቢያት ሁሉ መጽሐፍ ቅዱሳን አባቶች በሚሆኑ በሐዋርያት ቀኖናም እንደታዘዘ ሰንበታትን አክብሩ። ሐዋርያት በሲኖዶሳቸው እንደሰሩ ባላደርጉ ከቅዱሳት መጽሐፍ ፍሬዎችን ሁሉ ይህን የመሰለውን ትምህርት ሹት በተሰበሰበ የስጣቴዎስ ከበረሃ አበባ ፍሬዎች ማር ወለላ እንደምትሰበስብ የደከማችበትን ንግሥትና ሌሎች ሰዎችም ለጤነት እንደሚወስዱ እንደ ሰራተኛ ንብ የተመሰለ ነው። ይህ ማዕቀበ ጊዜ ስለ ሰው ከማስተማሩ በፊት ስለ እርሱ አስቀድሞ ይሰራ ነበር። ጌታችን የሚያስተምርና የሚሰራ በመንግስተ ሰማያት ታላቅ ይሆናል እንዳለ። ከዚያ በኋላ የኢትዮጵያ ንጉሥ አምደ ጽዮን በምድር ወሳጅ አባታችን የቅዱስ ማቴዎስ ማዕቀበ ጊዜ ዜናውን በሰማ ጊዜ አመጡት ዘንድ ወደ እርሱ ላከ። መልእክተኞችም ወደ ማዕቀበ ጊዜ በደረሱ ጊዜ ይህን ነገር ነገሩት። ከንጉሥ መልእክተኞቹ ጋር ሄደ። በደረሰም ጊዜ ወደ ንጉሱ ገባ። ንጉሥ አምደ ጽዮንም እጅ ነሳ። በበጎ ነገርም ተነጋገሩ። እንዲህም አለው፣ ብትፈልግ ወርቅና ብርን ለልጆች ፍላጎት የከበሩ ልብሶችም ግምጃዎችና ሽልማቶችን ለቤተ ክርስቲያን ውሰድ። ምድርንም ለመታሰቢያ ውሰድ። አባት ሆይ አንተ አባት ሁነኝ፣ እኔም ልጅ እሆንሃለሁ። ስለ እኔም ጸልይልኝ። አባታችን ቅዱስ ማዕቀበ ጊዜ ንጉሱም መልሶ እንዲህ አለው፣ እኔ የዚህን ኃላፊ ዓለም ገንዘብ አልፈልግም። ስለ ሰው ለዓለሙ ሁሉ ቢገዛ ነፍሱን ግን ካጣ ምን ይጠቅመዋል? ስለ ክርስቶስ ፍቅር ትችዋለሁና። ይህንም ብሎ ከንጉሱ ደጃፍ ወጣ። ከዚያ በኋላ ንጉሱ አምደ ጽዮን በሰላም አሰናበታቸው። አባታችን ማዕቀበ ጊዜ ተሰዶ የሰራዊት መስፍን በሚሆን በነገደ ክርስቶስ ዘመን ጊዜ መጣ። ከእርሱም ጋር የተሰደዱ ሰዎች ቁጥራቸው 1000 መነኩሳት ነበሩ። ጌታ በወንጌል ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለ። አባታችን ዮስጣቴዎስ የእግዚአብሔርን ትእዛዝ ይሰብክና ያስተምር ዘንድ በአውራጃዎችና በምድር ሁሉ ዞረ። ሲያስተምር ከአጸደ ቤተ ክርስቲያን አይርቅም ነበረ።
የጸሎት ጊዜ በደረሰ ጊዜም ይሸፍናል። ዓይኖቹንም እንባ ያፈስ ነበር፣ እንደ ውሃም በልብሱ ላይ ይፈስ ነበር። ሥጋውም ይደንቃል፣ ሁሉ ሆዱንም በራብ በስም ያሰቃያታል። የሰውነቱም ቆዳ በስራና በድካም ከአጽሙ ጋር በአንድነት ይደርቅ ነበረ። ወራሲን እግዚእ አባታችን ኤስታዚዮስ የዋህነቱን ትሕትናውንና መንፈስ ቅዱስ የሆነ አካሄዱን ባየ ጊዜ ወደደው። የዚህ ዓለም ትካዜ ምንም በበላዩ አልነበረም። ቅዱስ የሆነ አባታችን ኤዎስጣቴዎስ ወራሴን እግዚእን እንዲህ አለው፣ ለክርስቲያን እንደታዘዝ በአንዲት ሚስት ኑር፣ የክርስቲያንም ነፍስ ለአረማውያን አትሽጥ። ወራሲን እግዚእ ሆይ አሁንም እግዚአብሔር የሚልህን ስማ። በሕዝቤ ላይ ገዥ አድርጌ ሹሜሃለሁ። አሁንም ከአንተና ከልጆች ላይ ሹመትን አልወስድም። የንጉሥ ሰራዊት በኃይል የምድርህን ወንዝ አይሻገሩም፣ አያሸንፉም። የነቢያት ተከታይ ካህን ንጹሕ የሚሆን አባታችን ኤዎስጣቴዎስ እንደዚህ ባለ ጊዜ ወራሲን እግዚእን እሺ በጎ ከቤተሰቦቹ ጋር እመክራለሁ አለ። ያም ገዥ እንደዚህ ባለ ጊዜ ከእርሱ ጋር ከልጆቹ ጋር ሹመቱን ላለፈች ከአባቱ አገልጋዮች ጸያፍ ለሆኑ ለአንድ ሰው ተሰጠች። ስለዚህም ነገር ኤዎስጣቴዎስ ነቢይ እንደሆነ ታወቀ። ወደ ቀደመ ነገራችን እንመለስ። ከዚያ በኋላ አባታችን ኤዎስጣቴዎስ ወደ ሰራዊ ሀገር ተመለሰ። በእርሷም የእግዚአብሔር የመንግስት ወንጌል ሰበከ። በውስጡ ያሉ ሕዝቦችን ግን ትምህርቱን አልተቀበሉም። ግብራቸው ክፋት ነውና ደምን የሚያፈሱ፣ ክርስቲያን የሚሸጡ፣ ቅሚያ የሚወዱ፣ በእግዚአብሔር ሕግ ያልታዘዙ የሆኑ ሴቶችም አብዝተው የሚያገቡ ነበሩ። ቅዱስ አባታችን በዚያች ሀገር ውስጥ በጾምና በጸሎት እየተጋደለ እስከ 7 ዓመት ተቀመጠ። ከምድራቸው ፍሬም ከውሃቸውም በቀር ምንም አልቀመሰም ነበር። የቤተ ክርስቲያን ፋና እርሳባታውያን ኤዎስጣቴዎስ ለእነርሱ እየማለደ በጾምና በጸሎት ተጋደለ እንጂ ከኩርኩሳን መኳንንት ማዕድም አልበላም። ትዕቢተኞች ከሚሆኑ ከባለጸጎች ቤትም ወይንና ጠጅ አልጠጣም። ነቢይ ዳንኤል የባቢሎን ንጉሥ ከሚሆን ከናቡከደነፆር ማዕድ እንዳልበላ የሜዶን ንጉሥ ከሚሆን በዳርዮስ ቤት የቅሚያ ወይን እንዳልጠጣ ከዕለታት በአንድ ቀን ቅዱስ አባታችን አቡነ ኤዎስጣቴዎስ በቤቱ ውስጥ ሳለ ከደቀ መዛሙርቱ አንዱ ማር አመጣለት፣ ይበላ ዘንድም በፊቱ አቀረበለት። አባታችን በጣቱ ጫፍ ያለ ያን ማር በቀመሰ ጊዜ ጣፋጭነቱን አድንቆ ማሩን ካፉ አውጥቶ ወደ ምድር ተፋ። የሥጋ ምኞት ጣዕም ካፉ ያርቅ ዘንድ ልጆቹን ማርስ ጣፋጭ ነው፣ እኔ ግን ከተወለዱ ጀምሮ እስከነርሱ አልበላሁም፣ ያለ ዛሬም ጣፋጭነት አላውቅም አልቀመስኩም አላቸው። የእንግቦቹን የጣዕም ፍቅር ያልወደደ የዚህ መንፈሳዊ አባት ትምህርቱ አደንቃለሁ። ለወንጌል መንገድ ሕግ ተዘጋጀ እንጂ ፈጣሪውን እናንተ የምታውቁ እኔ የምመገበው ምግብ አለኝ ሲል ሰምቶታልና። ዳግመኛ ሐዋርያው ጳውሎስ እንዲህ አለ፣ መብል ግን ወደ እግዚአብሔር አያደርስም። ብንበላ አይረባንም፣ ባንበላም አይጎዳንም። የክርስቶስ ፍቅር ይሻለናል እንጂ። አሁንም እንዳያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ፣ ደስ ያላቸው ደስ እንዳላላቸው፣ የሸጡም እንዳልሸጡ፣ የገዙም እንዳልገዙ፣ የበሉም እንዳልበሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋል። ይህንም ሁሉ አስተውሉ። ለመጠበቅ የተዘጋጀ የሞቱትን መስቀል ይዞ የጌታውን ፍለጋ ተከተለ። በመንግስተ ሰማያት ያገኛት ዘንድ ነፍሱን በዚህ ዓለም ጣላት። በማያልፍና በማያረጅ በዘመናት በኢየሱስ ክርስቶስ ዘንድ በላይ በሰማያዊ ይሆን ዘንድ ሥጋውንም በምድር ተቀጣት። የቅዱስ አባታችን ኤዎስጣቴዎስ ጸሎቱና በረከቱ ከገብረ ማርያም ጋር ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን አማላጅነቱ በረከቱ ከሁላችን ጋር ለዘላለሙ ይኑርና ካህንና ድንግል የሚሆን አባታችን ኤዎስጣቴዎስ በእውነት ያደረገው ታምር ነው። የአባታችን ኤዎስጣቴዎስ መታሰቢያ የምታደርግ አንዲት ሴት ነበረች። በዓርብ ቀንም ከልጆቿ ቃርሚያ ትቃርም ዘንድ ወደ እርሻ ተሰማራች። እየቃረመች ማለት ፀሐይ ሊገባ መሽቶ ነበር። እርሷም ከልጆቿ ጋር የምትሰበስብበት ያበሰለችውን እንጀራ እንደሌላት አሰበች። ለዚያችም ሴትዮ ከብዙ ጊዜ ጀምሮ ልማድ ነበራት። ከዓርብ ምሽት ጀምሮ እስከ ሰኞ ቀን ድረስ እንጀራ አትጋግርም፣ ውሃም አትቀዳም ነበር። ፀሐይ ባየች ጊዜ እነሆ ሲገባ ዘቅዝቆ መሽቶ ነበር። እርሷም እንጀራዬን እስካበስል ድረስ እንዳትገባ በአባታችን ኤዎስጣቴዎስ ጸሎት አምኛለሁ አለች። ፀሐይም ባለበት ቆመ። ከዚያም በኋላ በላዳን በቆሮስ የስንዴ ዱቄት ወስዳ ለወሰችና ለ2 ሰንበታት የሚሆን ምግብ ዳቦዎችን ጋገረች።
ፀሐይም በአባታችን የውስታሴዎስ ጸሎት እንዳማለችው በመግቢያዋ በምዕራብ አንጻር ትይዩ ቁማ ትታይ ነበረ። ያቺ ሴት ግን አባታችን የውስታሴዎስ ስለ እርሷ ስላደረገላት ስለዚህ ድንቅ ስራ ፈጽማ እያደነቀች በብዙ ትጋት ምግቧንና ፍላጎቷን ታዘጋጅ ነበር። ይልቁንም የመንፈስ ቅዱስና የደመና የሚጫን የአባታችን የውስታሴዎስ ስም በመጥራት ከቃሏ ንግግር ስለወጣ መሐላ ፀሐይ ቆመው ባየችው ጊዜ ፈጽማ ትደሰት ነበር። ምግቧንም አብስላ ከጨረሰች በኋላ ዳግመኛ ወደ ውሃ ሄደች። ቀድታም ወደ ቤቷ አስገባች። በልቧ እግዚአብሔር እያመሰገነች አባታችን የውስታሴዎስ እያደነቀች ትዘምር ነበር። ከዚያ በኋላ ያቺ ሴት በፍጥነት አይደለ በትጋት እየፈለገችውን ስራ ሁሉ በጨረሰች ጊዜ ፀሐይ በቅዱስ የውስታሴዎስ አፍ የተፈታ ይሆናለች። ያን ጊዜ ፀሐይ እንዳስለመደች ገባ። የቅዱስ አባታችን የውስታሴዎስ ጸሎቱና በረከቱ ከሀገራችን ከኢትዮጵያ እንዲሁም ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 18 በዚች ቀን ቅዱሳን ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖት ለሚያመልክ ንጉሥ እንድሪያኖስ ልጅ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ ኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍላጽፎር ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔር መንገድ ትመራሻለች የሚላት ራእየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግል ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእርሷ በታች ሰገደችላት። የእግዚአብሔርን ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበት ምክንያት እግዚአብሔር አዳም ከፈጠረ ጊዜ በመጀመሪያ ልትነግራት ጀመረ። አዳም እንዳበደለና ከትላ ገነት እንደወጣ በኖኅም ዘመን ጥፋት የውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ እግዚአብሔር የጠበቁ 8 ሰዎች ብቻ እንደቀሩ። ከዚያ በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖት እንዳመለኩ እግዚአብሔር ለአብርሃም እንደገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳን እንዳጸና እስራኤል ከግብፅ ሀገር እንዳወጣቸው ሰውም ወገን ጠላት ሰይጣን ጋር ከማምለክ ለእርሱም ከመገዛት ያድነን ዘንድ እግዚአብሔር ልጅ መምጣቱንና ከመቤታችን ጋር ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ መቀበል ለሚደክሙ ሰማይ ሀብት የዘላለም መንግስት እግዚአብሔር ሰሚ ሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አመነች። ደናግል ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስም አባቷ ይህን አያውቁም። ከሌሎችም በአንዲቱ ጌታ ኢየሱስ ክርስቶስ አዩት። እናቱም በቤታችን ቅድስት ድንግል ማርያም አዩት። እመቤታችን ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸው፣ እነርሱም ባረከቻቸው። ከዚያ በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጁ አጥራስስ ገብቶ ልጄ ሆይ መሞሸሪያሽ ከመግባትሽ በፊት አምላክ አጵሎስ ዕጣን አሳረገ ዘንድ ነው ያላት። አጥራስስ ድንግል አባቴ በነፍስህን ሥጋዬን በእጁ ውስጥ የሆነ ፈጠረን በሰማይ ያለ አምላክ ጥቀህ ነፍስ ሌላቸው የረከሱ ጣዖታትን ለምን ታመልካለህ ብላ መለሰችለት። ንጉሥም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧን ማን እንደለወጠው ጠየቀ። የፍላጽፎር ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሡም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችን እንደተሸለሙ አወጣቸው። እነርሱም የነገስታት ልጆች ስለሆኑ አላራቆቷቸውም። ታላቆችና ታናሾች ሁሉም ሰዎች ስለ እርሳቸው
እያዘኑ ያለቅሱ ወጡ። ነፍሳቸውን እንዳያጠፋ ለንጉሥ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዛን ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳቱ ውስጥ ተወረወሩ። ፊታቸውን ወደ ምስራቅ መልሰው በመቆም ረጅም ጸሎት ጸለዩ። ከዚያ በኋላ ነፍሳቸው በእግዚአብሔር ይሰጡ። እሳቱም እንደ ውሃ ቀዘቀዘ። የቀዘቀዘውን ምናም ስጋቸው አነሱ። ደጋግመውም ልብሳቸውን ቢያዩ ወይም የራሳቸውን ጸጉር እሳት ምንም ሳይነካቸው አገኟቸው። መከራ ወራት እስኪፈጸም በታላቅ ክብር ባማረ ቦታ አኖሯቸው። ከዚያ በኋላ ቤተክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ በቅዱሳን ደናግል ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከአባቶቻችን 12ኛ ሐዋርያ አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። እንዲህም ነው። ጣዖት ወደ አፍራቅያ ወደ አውራጇ ሁሉ ወጣ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም በውስጡ ሰበከ። ልቦናን የሚያስደነግጥ ድንቆች ታምራቶችን አደረገ። ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። እግዚአብሔር ለማወቅ ከመለሳቸው በኋላ ወደ ሌሎች ብዙ ሀገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚያ በኋላ ወደ ሌላ ሀገር ሄዶ የከበረ ወንጌልን ሰበከ። ብዙዎችም ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ያላመኑት ግን ሊገድሉት ዘንድ ከማከሩ በንጉሥ ዘንድ ወነጀሉት። ያገኙት ዘንድ ከዚያ በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት። ጽኑ ስቃይንም አሰቃዩት። እርሱ ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድነት ለምን አታስቡ? ይላቸው ነበር። እርሱ ግን ብዙ ሳሰቃዩት በኋላ በዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር ሰጠ። ስጋውን በእሳት ሊያቃጥሉት በወደዱ ጊዜ እግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እርሱም ወደ እርሱ የተመለከቱ ወስዶ ከኢየሩሳሌም ሀገር ውጭ አግብቶ ሰወረው። ይህንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታ ኢየሱስ ክርስቶስ አመኑ። የቅዱስ ሐዋርያ ፊልጶስ ስጋውን መለሰላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታ ልመናቸውን ተቀብሎ የሐዋርያ ፊልጶስ ስጋ መለሰላቸውና እጅግ ደስ አይላቸው። ሁሉም ክብር ይግባውና ወደ ጌታ ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ስጋ ታላቅ የሆነ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያ ፊልጶስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከሮሜ ሀገር ቅዱስ ኤላዎስትሮስና እናቷ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔር ከሚፈሩ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመት በሆነው ጊዜ ድቁና ተሾመ። ደግሞም 18 ዓመቱ ቅስና ተሾመ። ከዚያ በኋላ በ20 ዓመቱ አላሪቆስ ለሚባል ሀገር ኤጲስቆጶስ ተሾመ። በዚያ ወራትም ንጉሥ እንድሪያኖስ ወደ ሮሜ ሀገር መጣ። ስለ ኤላዎስትሮስ ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ሰምቶ በሰማ ጊዜ አመነና በክብር ባለቤት በጌታ ኢየሱስ ክርስቶስ ተጠመቀ። ኤላዎስትሮስም ወደ ንጉሥ እንድሪያኖስ በደረሱት ጊዜ ለአማልክት ሰዋ። አንተ ነጻነት ያለ ስትሆን ስለተሰቀለው ለምን ትገዛለህ? አለው። ኤላዎስትሮስም ነጻነትማ ሰማይና ምድር ለፈጠረ ጌታ በኢየሱስ ክርስቶስ መስቀል ነው። ንጉሥ መንኮራኩር ካለው የእሳት ማንደጃ ውስጥም ጨምረው እንዲያቃጥሉትም አዘዘ። በጨመሩት ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሡም አይቶ አደነቀ። የሚገድለውም አጥቶ ወህኒ ቤት ጨምረው እርግብ ከገነት መብል አምጥታ በልቶ ጠገበ። ቆሪሎቆስ የሚባል መኮንን አይቶ በቅዱስ ኤላዎስትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊሉን ተቀበለ። ከዚያ በኋላ ፈረሶችን አምጥተው በሰረገላ እንዲጠምዷቸው ቅዱስ ኤላዎስትሮስን ከሰረገላው በታች አስረው ከዋሳቱን እስኪሰነጣጠቅ ፈረሶቹን እንዲያስሮጧቸው እንድሪያኖስ አዘዘ። በዚያን ጊዜ እግዚአብሔር መልአክ ወረደ፣ ከማሰሪያውን ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔር እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊትን ያድን ዘንድ ወታደሮችን ባዘዘ ጊዜ ያድኑ ዘንድ ወታደሮችን ባዘዘ ጊዜ ያን ጊዜ በተራራ ውስጥ ቅዱስ ኤላዎስትሮስን አግኝተው ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሡ ለአንበሳ እንዲሰጥ አዘዘ። አንበሶችም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚያ በኋላ ተመልሰው ከአረሜዋን ሞቶ 50 ሰው ገደሉ። እንድሪያኖስም አይቶ ተቆጣ፣ ተመላ። ሁለት ወታደሮችም ከእንትያ እናቱ ጋር በጦር እንዲወጉት አዘዘ። እሱም ብዙ ካሰቃዩት በኋላ የልጅነት አንገት እንደ
እንዳቀፈች ከእርሷ ጋር ወጓት። ነፍሳቸውን በእግዚአብሔር ሰጡ። ለእግዚአብሔር ምስጋና ይሁን። እኛንም በልደ ሰማዕታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን ኃይላት ፈለየሳስ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ እየተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።